ስለ ሳውዲ አረቢያ ምን ያህል ያውቃሉ? ማንም ያልነገራቸው የሳውዲ አረቢያ አስገራሚ ምስጢሮችና ያልተሰሙ ሁኔታዎች። ዓለም ላይ ካሉ ሀገሮች ሁሉ እጅግ ባለጸጋ በጥንታዊ ባህልና በእስልምና ታሪክ የምትታወቅ እንዲሁም በአሁኑ ወቅት የዓለምን ቀልብ በከፍተኛ ሁኔታ እየሳበች ያለች ምድር ብትኖር ሳውዲ አረቢያ ናት። ዛሬ ሳውዲ አረቢያ ስትባል በአእምሯችን ላይ የሚመጣው ሰፊው የአረብ በረሃ፣ ቅዱሳን ቦታዎች የሆኑት መካና መዲና፣ በቢሊዮን ዶላር የሚቆጠሩ የነዳጅ ጉድጓዶችና እጅግ በጣም ጠንካራ የሸሪያ ህጎች ናቸው። ነገር ግን ከዚህ ሁሉ ታዋቂ ታሪክ ጀርባ ማንም ሰው በቀላሉ የማይነግራችሁ ብዙዎቹ በስተት የሚያምኑባቸውና በዚህ ምድር ላይ ብቻ የሚገኙ አስገራሚ ምስጢሮች እንዳሉ ያውቃሉ? ለምሳሌ ያህል ሳውዲ አረቢያ በአሁኑ ወቅት በዓለም ላይ ሌላ ቦታ የማይታሰብ የ1 ትሪሊዮን ዶላር ከተማ በመገንባት ላይ መሆኗን ያውቃሉ? ከቅርብ ዓመታት ወዲህ በአገሪቱ ውስጥ የተደረጉ አስገራሚ የባህልና የህግ ለውጦችስ ምንድናቸው? በሳውዲ አረቢያ ለአፍሪካውያንና ለኢትዮጵያውያን ስደተኞች ያለው የስራና የኑሮ ሁኔታስ ገጽታስ ምን ይመስላል? በዛሬው እጅግ ሰፊና ዝርዝር ቪዲዮዎች ስለ ሳውዲ አረቢያ መሰራረት፣ ስለ ድብቅ ታሪኳ፣ ስለ አስገራሚ የኢኮኖሚና የነዳጅ ምስጢር፣ በዚያ ስላለው የኑሮ ሁኔታና ማንም ያልነገራቸውን ድብቅ ሁኔታዎች አንድ ባንድ በጥልቀት እንተነትናለን። ይህ ቪዲዮ ስለ ሳውዲ አረቢያ ያላችሁን እይታ ሙሉ በሙሉ ይለውጣል። እስከ መጨረሻው አብራችሁን ቆዩ። በተለይ በቪዲዮ ማጠናቀቂያ ላይ የምናያቸው የወደፊት የቴክኖሎጂና የሮቦት ምስጢር ፍጹም አስገራሚ ነው። ለመጀመር ዝግጁ ከሆናችሁ ቪዲዮ ላይክ አድርጉና ወደ መጀመሪያው ክፍል እንለፍ። ስለ ሳውዲ አረቢያ ታሪክና ምስጢር ከመግባታችን በፊት መጀመሪያ ይህች ግዙፍ ሀገር የት ነው የምትገኘው የሚለውን በግልጽ ማወቅ አለብን። ሳውዲ አረቢያ ከመካከለኛው ምስራቅ ወይም ሚድል ኢስት አረብ ባህር ሰላጤ ላይ የምትገኝ በቆዳ ስፋቷ በዓለም ላይ ካሉ ትልልቅ ሀገሮች አንዷ ናት። መልካም ምድሯ በአብዛኛው ሮብ ሀገራት አንዷ መልካም ምድሯ በአብዛኛው ሮብ አልካሊ በሚባለው እጅግ ሰፊና በዓለም ላይ በትልቅነቱ ቀዳሚ በሆነው ቀጣይነት ባለው አሸዋማ በረሃ የተሸፈነ ነው። ይሁን እንጂ በምዕራብ በኩል ረጅም የቀይ ባህር ወይም ሬድሲ ዳርቻና ማራኪ የሆኑ የተራራ ሰንሰለቶች አሏት። የሳውዲ አረቢያ ዋና ከተማ ሪያድ ትባላለች። ሪያድ የሀገሪቱ የፖለቲካ የኢኮኖሚና የፋይናንስ እምብርት ስትሆን እጅግ ዘመናዊ የሆኑ የሰማይ ጠቀስ ህንፃዎችና ሰፋፊ መንገዶች ያሏት ከተማ ናት። ሳውዲ አረቢያ ውስጥ ስንት ዋና ዋና ከተሞች አሉ ለሚለው ጥያቄ ሀገሪቱ በውስጧ ፍጹም የተለያዩ ባህላዊና ኢኮኖሚያዊ ሚና ያላቸው በርካታ ከተሞች አሏት። ለምሳሌ ያህል መካ እና መዲና በመላው ዓለም ላሉ ሙስሊሞች እጅግ ቅዱስ የሆኑ የሃይማኖት ከተሞች ናቸው። ጂዳ በቀይ ባህር ዳርቻ ላይ የምትገኝ የንግድና የቱሪዝም መዳረሻ ከተማ ስትሆን ደማም እና ኮባር ደግሞ የነዳጅ ማውጫና የኢንዱስትሪ ማዕከላት ናቸው። ይህ የሃይማኖት ክብር ከዘመናዊ የኢንዱስትሪ ከተሞች ጋር መጣመሩ ለሳውዲ አረቢያ ልዩ መዋቅር ይሰጣታል። ሳውዲ አረቢያ መቼ ተመሰረተች? በማንስ ተመሰረተች? ወደ ኋላ ተመልሰን ታሪኳን ስንመረምር አሁን የምናያት ዘመናዊቷ የሳውዲ አረቢያ መንግስት ኪንግደም ኦፍ ሳውዲ አረቢያ በይፋ የተመሰረተችው በ1932 ዓመተ ምህረት እንደ አውሮፓውያን አቆጣጠር ነው። ሀገሪቱን የመሰረታትና የተለያዩ የአረብ ጎሳዎች አንድ ላይ የሰበሰበው ታላቁ ንጉስ አብዱል አዚዝ አልሳውዲ ኪንግ አብዱል አዚዝ አልሳውዲ ነው። የሀገሪቱ ስም ሳውዲ የተባለው ይህንን የሳውዲ ንጉሳዊ ቤተሰብ ስም ለመዘከር ነው። ከዚህ በፊት ሳውዲ አረቢያ በጎሳ ግጭቶች የተሞላች ምንም አይነት ዘመናዊ መሰረተ ልማት የሌላትና እጅግ ድሃ በረሃ ምድር ነበረች። ነገር ግን የሀገሪቱ ታሪክ ሙሉ በሙሉ የተቀየረው በ1938 ዓመተ ምህረት ለመጀመሪያ ጊዜ ግዙፍ የነዳጅ ክምችት በምድሯ ስር ሲገኝ ነው። የሳውዲ አረቢያ የአሁኑ ንጉስ ሰልማን ቢን አብዱል አዚዝ ሲሆኑ የሀገሪቱ እውነተኛ መሪና የለውጡ መሐንዲስ ግን ወጣቱ ወራሽና ጠቅላይ ሚኒስተር ክራውን ፕሪንስ መሐመድ ቢን ሳልማን ወይም በተለምዶ MBS በመባል የሚታወቁ ናቸው። እርሳቸው በመጡት ሳውዲ ቪዥን 2030 በተባለው ዕቅድ የሀገሪቱን ከነበረችበት ጥብቅ ባህላዊ አሰራር በማውጣት ወደ አዲስ ዘመናዊ ምዕራፍ እየመራት ይገኛሉ። ብዙዎቹ ሳውዲ አረቢያ የዘላለም ሀብታም ሆና የምትቀጥለው በነዳጅ ብቻ ይመስላቸዋል። ነገር ግን እውነታው ሚስጥር ሳውዲ አረቢያ አሁን ላይ የነዳጅ ጥገኝነቷን ለመቀነስ እያደረገችው ያለው ግዙፍ የኢኮኖሚ ሽግግር ነው። አዎ ሳውዲ አረቢያ በዓለም ላይ በትልቅነቱ ሁለተኛውን የነዳጅ ክምችት የያዘችና ሳውዲ አራምኮ የተባለው የዓለም ትልቁና ባለጸጋው የነዳጅ ኩባንያ ባለቤት ናት። መገበያያ ገንዘቧም ሳውዲ ሪያል ወይም SAR በመባል ይታወቃል። ነገር ግን ነዳጅ አንድ ቀን እንደሚያልቅ የሳውዲ መሪዎች ጠንቅቀው ያውቃሉ። በዚህም ምክንያት በአሁኑ ጊዜ የሀገሪቱ ዋና የኢኮኖሚ አቅጣጫ ወደ ቱሪዝም፣ ወደ መዝናኛ፣ ወደ ስፖርት የዓለም ታዋቂ የእግር ኳስ ተጫዋቾችን በቢሊዮን ዶላር መግዛታቸውና ወደ ታዳሽ ኃይል ኢንቨስትመንት እየተለወጠ ነው።
የሰማይ ጠቀስ ህንፃዎች ሚስጥር ምንድነው? በሪያድና በጅዳ ከተሞች የዓለም ረጅም ህንፃ እንዲሆን የታቀደው የጅዳ ታወር ጨምሮ በርካታ ሰማይ ጠቀስ ህንፃዎች እየተገነቡ ነው። ይህ ግንባታ መሬት ጠቦ ሳይሆን ሳውዲ አረቢያ በዓለም ላይ ያለውን የኢኮኖሚ ኃያልነት ለማሳየት ዓለም አቀፍ ባለሀብቶችን ለመሳብና ከተማዋን የዓለም አቀፍ ንግድ ማዕከል ለማድረግ የታቀዱ የማርኬቲንግ ስልት ነው። ሳውዲ አረቢያ በአሁኑ ወቅት በሰው ልጅ ታሪክ ውስጥ ታይቶ የማይታወቅ ግዙፍና አስገራሚ የሜጋ ፕሮጀክት ግንባታ እያከናወነች ነው። ይህ ፕሮጀክት ኒኦም በመባል ይታወቃል። ዋጋውም ከ500 ቢሊዮን እስከ 1 ትሪሊዮን ዶላር ይገመታል። የዚህ ፕሮጀክት ዋነኛው አካል ዘላይን የተባለው የወደፊት ከተማ ናት። ይህች ከተማ እንደ ማንኛውም ከተማ ወደ ጎን የምትሰፋ ሳትሆን 170 ኪሎ ሜትር ርዝመት፣ 500 ሜትር ቁመትና 200 ሜትር ስፋት ያላት ሙሉ በሙሉ በመስታወት የተሸፈነች ቀጥተኛ ህንፃ ከተማ ናት። በከተማ ውስጥ ምንም አይነት መኪና፣ መንገድ ወይም የበካይ ጋዝ ልቀት አይኖርም። ሁሉም ነገር በ9 ሚሊዮን ህዝብ 20 ደቂቃ ውስጥ የሚደርስበት ባለከፍተኛ ፍጥነት ባቡር የተደራጀ ነው። በተጨማሪም ትሮጂና በተባለው የበረሃ ተራራ ላይ የዓለም መጀመሪያ ክፍት የበረዶ መንሸራተት ሪዞርትና ኦክስጎን የተባለው በባህር ላይ የሚንሳፈፍ ግዙፍ የኢንዱስትሪ ከተማ በመገንባት ላይ ትገኛለች። እነዚህ ፕሮጀክቶች የሳውዲን የወደፊት የምህንድስና ተአምር ለዓለም የሚያሳዩ ናቸው። ሳውዲ አረቢያ ከ36 ሚሊዮን በላይ ህዝብ ያላት ሀገር ናት። ሳውዲ የማን መኖሪያ ነች ለሚለው ጥያቄ ከዱባይ ፍጹም በተለየ መልኩ የሀገሪቱ 70 በመቶ ህዝብ ሀገር በቀል ሳውዳውያን ናቸው። ቀሪው 30 በመቶ ህዝብ ግን ከተለያዩ የዓለም ሀገራት በተለይ ከእስያና ከአፍሪካ የመጡ የውጭ ሀገር ሰራተኞች ናቸው። ቋንቋን በተመለከተ የሀገሪቱ ብቸኛና ይፋዊ ቋንቋ አረበኛ ነው። ሳውዲዎች ለቋንቋቸውና ለባህላቸው እጅግ ከፍተኛ ክብር አላቸው። ይሁን እንጂ በንግድ በሆቴልና በውጭ ሰራተኞች ዘንድ እንግሊዘኛ ቋንቋ በስፋት ይነገራል። ሃይማኖትን በተመለከተ ሳውዲ አረቢያ የእስልምና እምነት መገኛ እና ማዕከል ናት። በሀገሪቱ ውስጥ 100 በመቶ ይፋዊ ሃይማኖት እስልምና ነው። በየዓመቱ በሚሊዮን የሚቆጠሩ የዓለም ሙስሊሞች የሐጅና የኡምራ ጉዞ ስነ ስርዓቶችን ለመፈጸም ወደ መካና ወደ መዲና ይጓዛሉ። ከቅርብ ዓመታት ወዲህ የውጭ ዜጎች በቤታቸው ውስጥ የራሳቸውን እምነት በነጻነት እንዲከተሉ ይፈቀድላቸዋል እንጂ በአደባባይ ከእስልምና ውጭ ሌላ እምነት ማስተማር በጥብቅ የተከለከለ ነው። አሁን ወደ ዋናውና ልብ ሰባሪው እውነታ እንምጣ። የሥራ ዕድልና የኑሮ ሁኔታ በሳውዲ አረቢያ ምን ይመስላል? ሳውዲ አረቢያ በውጭ ሀገር ዜጎች ሰፊ የሥራ ዕድል የምትሰጥ ቢሆንም የሕግና የአሰራር ሁኔታዋ ግን እጅግ ጥብቅ ነው። በሀገሪቱ ካፍላ የተባለ የአሰሪና የሰራተኛ ሕግ አለ። ይህም ሰራተኛው ያለ አሰሪው ወይም ከፊል ፍቃድ ስራ ለመቀየር ወይም ሀገር ለመልቀቅ እንዳይችል የሚያሰር ሕግ አለ። ለአፍሪካውያንና በተለይም ለኢትዮጵያውያን ስደተኞች ያለው የሥራ ሁኔታ ትልቅ ፈተና የተሞላበት ነው። በሺዎች የሚቆጠሩ ኢትዮጵያውያን በየዓመቱ በህጋዊ መንገድ እንዲሁም በየዓመቱ በየበረሃው በህገወጥ መንገድ ወይም በየመን በኩል ህይወታቸውን ለአደጋ አጋልጠው ወደ ሳውዲ ይገባሉ። በህጋዊ መንገድ በቤት ሰራተኝነት፣ በሹፌርነትና በግብርና ላይ የተሰማሩ ወገኖች ጠንክረው ሰርተው ህይወታቸውንና የቤተሰባቸውን ኢኮኖሚ የሚቀየሩበት እድል አለ። ነገር ግን በህገወጥ መንገድ የገቡ ወይም ኢቃማ ወይም የነዋሪነት ቪዛ የሌላቸው ወገኖች እጅግ አስከፊ ፈተና ይገጥማቸዋል። በየጊዜው በሳውዲ ፖሊስ ወይም ጃዋዛርት እየተባለ የመታሰር የመደብደብና ወደ ሀገር የመባረር ወይም ዲፖርሽን ዕጣ ፈንታ ይገጥማቸዋል። የኑሮ ውድነቱና የቪዛ ታክስ ክፍያው በየዓመቱ እየጨመረ በመሆኑ ያለምንም ህጋዊ ሰነድ በሳውዲ አረቢያ የመኖር ፍጹም አደገኛና ጭንቀት የተሞላበት ህይወት ነው። የሳውዲ አረቢያ ባህል እጅግ ጠንካራና ጥንታዊ የአረብ እሴቶች ላይ የተመሰረተ ነው። ወንዶች ቶቢ የተባለው ነጭ ረጅም ልብስና ጉትራ የተባለ የራስ ጥምጣም የሚለብሱ ሲሆን ሴቶች ደግሞ አባያ የተባለውን ጥቁር ልብስ ይለብሳሉ። ከቅርብ ዓመታት ወዲህ ግን ለውጭ ሀገር ሴቶች አባያ የመልበስ ግዴታው እንዲላላ ተደርጓል። ታዋቂው ባህላዊ ጭፈራቸው አርዳ የተባለው የሰይፍ ጭፈራ ሲሆን በብሔራዊ በዓላት ላይ በንጉሳውያን ቤተሰቦች ጭምር ይጨፈራል። ዋናው ምግብን በተመለከተ የሳውዲ አረቢያ ብሔራዊ ምግብ ካብሳ በመባል ይታወቃል። ካብሳ ከረጅም ሩዝ በልዩ ቅመማ ቅመም ከተበሰለ የበግ ወይም የዶሮ ስጋ የሚሰራ በመላው መካከለኛው ምስራቅ እጅግ ተወዳጅ የሆነ ምግብ ነው።
ጋህዋ እና ቴምር ዴትስ ደግሞ ለጋስነትንና እንግዳ ተቀባይነትን ለመግለጽ መጀመሪያ የሚቀርቡ የባህል እሴቶች ናቸው። የአየር ንብረትን ስንመለከት ሳውዲ አረቢያ እጅግ የበረሃ ሞቃታማ አየር አላት። በበጋ ወራት የሙቀት መጠኑ እስከ 50 ዲግሪ ሴንቲግሬድ የሚደርስ ሲሆን በቀን ውስጥ ወጭ ወጦ መስራት ፍጹም ከባድ ነው። ነገር ግን በክረምት ወራት ከኖቬምበር እስከ ማርች በሪያድና በተራራማ ቦታዎች ላይ አየሩ በጣም ቀዝቃዛና ደስ የሚል ይሆናል። ላለፉት ረጅም ዓመታት ሳውዲ አረቢያ ለቱሪስቶች ዝግ ነበረች። የሚፈቀደው ለሃይማኖት ወይም ለሐጅ ተጓዦች ብቻ ነበር። ነገር ግን አሁን ላይ ክራውን ፕሪንስስ መሐመድ ቢን ሰልማን ሀገሪቱ ለዓለም ክፍት በማድረግ የቱሪስት ቪዛ በመስጠት ጀምረዋል። በአሁኑ ጊዜ በአመት ከ20 እስከ 25 ሚሊዮን የሚጠጉ የሃይማኖትና የባህል ቱሪስት ሀገሮች ይጎበኛሉ። ሳውዲ ለምን አዲስ ተመራጭ ሀገር ሆነች? ምክንያቱም ማንም አይቷቸው የማያውቃቸው ድብቅ ታሪካዊ ቦታዎች ስላሏት ነው። ከነዚህም መካከል አልኡላ እና ሂግራ የተባሉ ጥንታውያን የድንጋይ ላይ ፍልፍል ታሪኮች በዩኔስኮ የዓለም ቅርስ ሆነው ይመዘገባሉ። በተጨማሪም በየአመቱ የሚዘጋጀው ሪያድ ሲዝን የተባለው ታላቅ የኪነ ጥበብ የኮንሰርትና የስፖርት ፌስቲቫል በሚሊዮን የሚቆጠሩ የዓለም ሰዎችን ወደ ሀገሪቱ እየሳበ ይገኛል። አሁን ወደ ዋናው ድብቅ ሚስጥር እንምጣ። ሳውዲ አረቢያ ላለፉት 40 ዓመታት በዓለም ላይ እጅግ ጥብቅና ወግ አጥባቂ ህግ የነበራት ሀገር ነበረች። ሴቶች መኪና መንዳት አይፈቀድላቸውም ነበር። የሙዚቃ ኮንሰርቶችና የሲኒማ ቤቶች ሙሉ በሙሉ በጥብቅ የተከለከሉ ነበሩ። እንዲሁም ሙታዋ የተባለው የሃይማኖት ፖሊሶች በየመንገዱ እየዞሩ ሰዎችን ያስገድዱ ነበር። የሳውዲ አረቢያ የመጨረሻው ድብቅ ሚስጥር በቴክኖሎጂና በሰው ሰራሽ አስተዋጽኦ AI ላይ ያላት ኢንቨስትመንት ነው። ሳውዲ አረቢያ ሶፊያ ለተባለችው የዓለም መጀመሪያው ሰው ሰራሽ አስተዋጽኦ ሮቦት የዜግነት መብት ወይም ሲቲዝንሺፕ የሰጠች በዓለም መጀመሪያው ሀገር ናት። አዎ ሮቦቷ የሳውዲ ፓስፖርትና ዜግነት አላት። በተጨማሪም ሀገሪቱ ሙሉ በሙሉ በAI የሚመሩ ዘመናዊ ከተሞችንና የሳይበር ደህንነትን ወይም ሲስተሞችን በመገንባት የቴክኖሎጂ መሪ ለመሆን እየተጋች ትገኛለች። ውድ ተመልካቾቼ ሳውዲ አረቢያ በጥንታዊ የሃይማኖት ክብሯና በነዳጅ ሀብቷ ብቻ ሳትሆን አሁን ላይ እያሳየች ባለችው አስገራሚ የባህልና የቴክኖሎጂ ለውጥ የዓለም ተአምር ለመሆን የበቃች ምድር ናት። ለአፍሪካውያንና ለኢትዮጵያውያን ወገኖቻችንም ቢሆን ህጋዊ ሆኖ በጥንቃቄ ለሚኖር ሰው ትልቅ የሀብት ምንጭ ናት። ዛሬ ከተመለከትናቸው አስገራሚ እውነታዎች ውስጥ እናንተን ይበልጥ ያስደነቃችሁ የትኛው ነው? የ1 ትሪሊዮን ዶላር ፕሮጀክት ወይስ ፈጣኑ የባህል ለውጥ? በኮሜንት መስጫው ላይ አጋሩኝ። ቪዲዮ ከተመቻችሁ ላይክ እና ሼር ማድረጋችሁን አትርሱ። በየሳምንቱ እንደዚህ ያሉ አስገራሚ የዓለም ሀገራት ታሪኮችን ለማግኘት አሁን ሰብስክራይብ ያድርጉ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ሰላም